ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ እየተዘጋጀ የሚቀርብ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለዳችን በፊት ይህንን ማለዳ የሰጠንን አምላካችንን እግዚአብሔርን አብረን እናመሰግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በነገር ሁሉ ስለረዳህንና ስላገዝከን፣ በቃል ደግሞ ስለምታስተምረን፣ መልካምነትህን ደግሞ በፊታችን ስለገለጥክ፣ ዘመናችን ስለባረክልን ክብር ምስጋና ለአንተ ይሁን። ዛሬም ደግሞ በፊት አለንና ሕያውና ቅዱስ የሆነውን ቃልህን እንድታስተምረን፣ ሕይወታችን እንድታንጸው፣ መልካምነትህ በፊታችን እንዲገለጥ ደግሞ በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። በኢየሱስ ጌታ ድንቅ ስም እንግዲህ የጀመርነው የሁለተኛ ጢሞቴዎስ ምዕራፍ 1 ነው። ዛሬ ወደ ማጠቃለያው ደርሰናል። ማጠቃለያውን ከመመልከታችን በፊት ደግሞ እስቲ ትንሽ ወደ ኋላ መለስ ብለን ሐዋርያው ጳውሎስ ያስተማረውን ነገር እንደው ትንሽ ከለስ እናርገው። ከቁጥር 10 እና 11 ብንጀምር፣ አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷልና እርሱም ሞትን ሽሮልን እኔ ሰባኪ ሐዋርያ አሕዛብንም አስተማሪ እንድሆን በተሾምኩበት በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቶታል። ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አልአፍርበትም፣ ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያች ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። በክርስቶስ ኢየሱስ ባለው እምነት ፍቅር አድርገህ ከእኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ ያሉት ሁሉ ከእኔ ፈቀቅ እንዳሉ ታውቃለህ። ከእነርሱ ፊልጎሳና ሄሬጎኒየስ ናቸው። ጌታ ለሂኔሲፎራ ቤት ሰዎች ምሕረትን ይስጥ፣ ብዙ ጊዜ አሳርፈውኛል እያለ ይናገራል። እንግዲህ በወንጌል አደራ ውስጥ የሚገጥመንን ነገርና በተለይም ደግሞ ስለ ወንጌል መጽናት፣ ስለ ወንጌል መከፈል ያለበትን ነገር ለመክፈል ዝግጁ መሆን እንዳለብንና የተሰጠንን የወንጌልን አደራ በአግባብና በስርዓት መጠበቅ እንዳለብን ለመማር ሞክረናል። በተለይም ደግሞ የተሰጠን አደራ ታላቅ እንደሆነ እንድንረዳና ይህንን አደራ በመንፈስ ቅዱስ መጠበቅ እንዳለብን ሊያሳየን ሞክሯል ጳውሎስ። እውነት ነው፣ ወንጌል ዋጋ ያስከፍላል። ወንጌል ደግሞ የተሰጠን አደራ ስለሆነ አደራችንን መወጣት ይጠበቅብናል። ምንም እኛ ያለንበት ዘመንና ጳውሎስ ያለበት ዘመን ቢራራቅም፣ ነገር ግን በዛም ዘመን የወንጌል የምስራች ለመጀመሪያ በዓለም የተበሰረበት ዘመን ስለነበረ ከፍተኛ የጨለማ ኃይል ውጊያ እንደነበረ ይታወቃል። በዚህ ዘመን ደግሞ የመጨረሻው ዘመን ላይ ስለሆነን ሰይጣን በለውና በሌለው ኃይሉ ሰዎችን ከክርስቶስ ኢየሱስ መንግስት ለመንጠቅና እንዲሁም ደግሞ ሰዎች ወደ ክርስቶስ ኢየሱስ መንግስት እንዳይመጡ፣ ወንጌልን እንዳይሰሙ፣ አገልጋዮች ደግሞ ለወንጌል ለተሰጣቸው አደራ ታማኞች ባለመሆን በምድራዊ ነገር እንዲያዙና ከእግዚአብሔር መንግስት እንዲርቁ ለማድረግ ከፍተኛ ጥረት ዲያብሎስ የሚያደርግበት ወቅት ላይ ነን ያለ ነው። ለዚህም ነው እንግዲህ በዚህ ክፍሎች ላይ ስንመለከት
ብዙ ጊዜ ጳውሎስ የሚነግረን ነገር ታማኞች መሆንና ስለ ወንጌል አደራ የሚከፈለውን ነገር ልንከፍል እንደሚገባ ይነግረናል። ምክንያቱም በኢየሱስ ክርስቶስ የተገለጠው ሕይወት ነው። ይህ ደግሞ እውነተኛ ሕይወት፣ ብርሃን የሆነ ሕይወት፣ ጨለማን ማሸነፍ የሚችል ሕይወት፣ በዓለም የሰው ልጆች ሊታደግ የሚችል ሕይወት ነው። ዓለም አሁን ባለችበት ትርምስምስ ሁኔታ ውስጥ የሰው ልጆችን ሊያሳርፍ የሚችል ወንጌል ብቻ እንደሆነ ልናውቅ ያስፈልጋል። ምክንያቱም ዓለም እንኳን ለሰው ለራሷ መፍትሄ ያጣችበት ወቅት ላይ ነች። መፍትሄ ያልተገኘበት ሰዓት ላይ ነን ያለ ነው። ብዙም ጊዜ አይታችሁ ከሆነ በዓለም ላይ የሚከናወኑት ነገር ወደ ፍጻሜው መሄዳቸውን የምትመለከቱበት ሜጀር ዋና ዋና የሆኑ ነገሮች እየታዩ ያሉበት ሰዓት ነው። ትዕግስት አልበኝነት፣ የፖለቲካ አለመረጋጋት፣ የኢኮኖሚ ምስቅልቅልነት፣ የሞራል ውድቀት፣ እነዚህን ነገሮች ስትመለከቱ ለእነዚህ መፍትሄ ያለው በኢየሱስ ክርስቶስ ዘንድ ብቻ እንደሆነ ትረዳላችሁ። ምክንያቱም ዓለም ለእነዚህ መፍትሄ ልታበጅላቸው አትችልምም፣ ደግሞም መፍትሄው የላትም። ለዚህ ነው በወንጌል ኃይል ብቻ ይህንን ነገር ማሸነፍ እንደሚቻልና አልፎ መሄድ እንደሚቻል የእግዚአብሔር ቃል የሚያሳየን። ለዚህ ነው ጳውሎስ ጢሞቴዎስን ምንድነው የሚለው? ስለዚህ ከኔ ጋር መከራን ተቀበል ይለዋል። ስለዚህ ከኔ ጋር ምን አድርግ? መከራን ተቀበል ብሎ ይነግረዋል። መከራ ለመቀበል ዝግጁ ሁን። ስለ ወንጌል የሚከፈለውን ነገር ለመክፈል ዝግጁ ሁን ይላል። ወገኖቼ ዛሬ እኮ ለቤተሰቦቻችን ለጓደኞቻችን ስንነግር ሊመጣ ያለውን ነገር ፈርተን ነው ብዙዎቻችን ወንጌልን ማንናገረው። ምክንያቱም ሊጠሉን ይችላሉ ብለን ስላልን ነው። ደግሞ ዓለም ሊወደን እንደማይችል ደግሞ በጥንቃቄ ልናውቅ ያስፈልጋል። ጌታ ኢየሱስ ክርስቶስ እኔን ከጠሉኝ እናንተን ይጠሏችኋል ነው ያለን። ዓለም ሊወደን እንደማይችል ልንገነዘብም ያስፈልጋል። ይህ ብቻ አይደለም እኮ በመጨረሻው ሰዓት ጳውሎስ መከራን በሚከፍልበት ሰዓት በኤስያ ያሉት እኮ ብዙዎቹ ትተውት ሄደዋል። ወዳጆቹ ትተውት ሄደዋል። ከእርሱ ጋር መከራን ላለመቀበል ትተውት ሄደዋል እና ለሞት ታልፎ እስከሚሰጥ ድረስ ስለ ወንጌል ታማኝ መሆን ያስፈልጋል። አለበለዚያ ማመናችን ምንድን ነው? መዳናችንስ ምልክቱ ምንድን ነው? ወገኖቼ የሚያስጨክን መንፈስ ከሌለን፣ በውስጣችን ስለ ወንጌል የሚቀና መንፈስ ከሌለን፣ ክርስቶስን የሚናፍቅ መንፈስ ከሌለን የመዳናችን ምልክት ምንድን ነው? ያ በክርስቶስ ኢየሱስ ዘንድ የነበረ ፍቅር፣ እውነተኛ ፍቅር በእኛ ውስጥ መገለጥ ካልቻለ፣ በእኛ ውስጥ መታየት ካልቻለ፣ ለሌሎች በረከት ልንሆን ካልቻልንና ለምድሪቱ እንደተነገረው ጨው ሆነን ማጣፈጥ ካልቻልን በእኛ ውስጥ ያለው ወንጌል ምንድን ነው? ወንጌል እኮ እውነት ነው። ወንጌል እኮ ምልክት አለው፣ ይታያል እኮ። ኢየሱስን ስታከብሩት ኢየሱስ ያከብራችኋል። ስለ ኢየሱስ ስትቆሙ ኢየሱስ ከእናንተ ጋር ይቆማል። ማርቆስ ላይ እኮ የሚናገረው የእግዚአብሔር ቃል እንደዛ እኮ ነው። ወጥተው ሰበኩ ይላል፣ እርሱም አብሯቸው ነበር ነው የሚለው። ማቴዎስ ላይ ደግሞ እስከ ዓለም ፍጻሜ ድረስ ከእናንተ ጋር እሆናለሁ ነው የሚለው። ወገኖቼ ትቶን የሚሄድ ጥሎን የሚሸሽ አምላክ አይደለም ያለን። በመከራ ውስጥ የሚያበረታንና የሚያጸናን ከዛም ደግሞ ለታቀደልን ለፍጻሜው ለአክሊልና ለሽልማት የሚያበቃን ጌታ ነው ያለልን። ስለዚህ ይህንን በደንብ ልናውቅ ያስፈልጋል። ለዚህ ነው ብዙዎች ትተውት በሚሄዱበት ሰዓት ግን አንድ ቤተሰብ አብሮት ነበረ። ጌታ ለሄኔሲፎር ቤት ሰዎች ምሕረትን ይስጥ፣ ብዙ ጊዜ አሳርፈውኛል ይላል።
ቁጥር 17 ላይ ደግሞ በሰንሰለቴ አላፈሩበትም፣ ነገር ግን በሮም ባደራ ጊዜ ፈልጎ አገኘኝ ይላል። ስለ እውነት የሚፈልግ ሰው፣ ስለ እውነት የሚቀና ሰው ይሄ ፍቅር ድሮ ነበረ። በጣም አስታውሳለሁ። እኔ ጌታን ባገኘሁበት ሰዓት ሰዎች ይፈላለኩ ነበር። ለጸሎት ይፈላለጋሉ፣ ለዝማሬ ይፈላለጋሉ፣ የእግዚአብሔርን ቃል ለመካፈል ይፈላለጋሉ። በጣም የሚያስቀና ነበረ። አንድ ሰው በዛ ሰፈር ውስጥ ሲድን መጥተው የሚያበረቱ የሚያጽናኑ ነበሩ። አሁን ግን እንደዛ አይታይም። በቤት ህብረት ተአቅፈው ያጽናኑ ነበር፣ ያበረቱ ነበር፣ ይፈልጉ ነበረ። ጳውሎስ እንደዚህ በሰንሰለቴ አላፈረበትም፣ ነገር ግን በሮም ባደረ ጊዜ ፈልጎ አገኘኝ ይላል። ይህ ሰው ከነ ቤተሰቡ የሚገርም ቤተሰብ ነው። በዚያን ቀን ይላል ከጌታ ምሕረትን እንዲያገኝ ጌታ የሰጠው በኤፌሶን እንዴት እንዳገለገሉኝ ታውቃለህ ይላል። እንዴት እንዳገለገሉ በመከራ ጊዜ የሚጠይቅ የሚያገለግል የሚያጽናና ሰው እንዴት ያስፈልጋል መሰላችሁ? እንደዚህ ነው ዕብራውያን 6:10 ላይ የእግዚአብሔር ቃል ሲናገር፣ ይህንን ቃል ተናግሬ አጠቃልለዋለሁ። እንደዚህ ይላል፣ እግዚአብሔርን ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሉ ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር ምን አይደለም ይላል፣ ይረሳ ዘንድ አመፀኛ አይደለምና ይላል። አመፀኛ አይደለም ወገኖቼ። ለቅዱሳን ስለምናደርገው ከቅዱሳን ጋር አብረን ስለምንካፈለው መከራ፣ በመከራቸው ጊዜ አብረን ስለምንቆም ስለዛ ብድራት እግዚአብሔር ምላሽ አለው። የበረከት ምላሽ አለው። የደስታ ምላሽ አለው። የሰላም ምላሽ አለው እግዚአብሔር። ምክንያቱም ስለ ስሙ ስለምናደርግ በዛን ጊዜ እግዚአብሔር በእኛ ተጠቅሞ ሰዎችን ያጽናናል፣ ሰዎችን ያበረታል። ሰዎችን ደግሞ እግዚአብሔር ለወንጌል እንደገና እንዲነሱ ያደርጋልና ይህ አገልግሎት የከበረ አገልግሎት እንደሆነ ልናውቅ ያስፈልጋል። እንግዲህ በተከታታይ የሁለተኛ ጢሞቴዎስ ምዕራፍ 1 ለመመልከት ሞክረናል። ነገ በሌላ አዲስ ምዕራፍ እንገናኛለን። የዛሬውን መልእክቴን በዚህ ላይ ገታና አጭር ጸሎት ጸልየን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግናለን። በዚህ ማለዳ ያውና ቅዱስ የሆነውን ቃልን ስላካፈልከን ስለተደረገልን እግዚአብሔር ሆይ በጎነትና መልካምነት ስላደረግልን ቸርነት በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በነገር ሁሉ ስለምትረዳን፣ ስለምታግዘን፣ ከፍ ስለምታደርገን እናመሰግንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህ። ሁሉ ደግሞ ለስምህ ክብር ይሁን። ይህንን ቀን ደግሞ ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።